እንደውም ሊወቀስ የሚገባው አባትየው ነው እንጂ እናቷ ምንም ነገር በእናቷ ልትኮራ ነው የሚገባው። እቺ እናቴ አይደለችም ወራዳ ናት እናቴ ያለች አሰደበኛለች ብላ ሚዲያ ላይ እንደዛ ይወራል? አይወራም። ነውር ነው ወላሂ። እና በጣም ጥፋት ያለባት እናት ልጅቷ ናት 100%። እናትየዋ ዛሬም ነገም ይሄ ሚዲያ ላይ መታ የለምብሬ ተነገራችሁ ግዴታ ሆኖባት ነው። ይሄ ነገር ከአቅሟ በላይ ሲሆንና ሲቸግራት ነው ልጅቷ እሷን ለእናቷ መላክትታ ለእህቶቿ ስትልክ ግዴታ እዚህ ጋር ሚዲያው ላይ ወጣ ልጅቷ ታወርዳት። ለምንድን ነው የምታወርዳት? ካላከችላትማ ገንዘቡን በምን ትኖር? አሳደገቻት አይበቃትም? ከ18 ዓመት በላይ እኮ እናትየዋ ግዴታ የለባትም። አሳደገቻት። ከዛ ደግሞ በቃ ወልዳ አመጣ የወለደቻትን ያሳደገቻትን ውለታዋን መክፈል አለባት። እናትየዋ አርጅታ እስክትሞት ድረስ ልትረዳት ይገባል። ሁሉም ልጆቿ ማለት ነው። ግዴታ እዛ ጋር ስላላቀለሰች ሱስ ሊኖርባት ይችላል እኮ ፊቷን አይተው ከንፈሯን ስለምታጨስ ምናምን ብሎ እናትየው መወቀስ የለባትም። ሁሉም በብዛት እኮ ኢትዮጵያ ላይ ሱሳም ናቸው፣ ሴትም ሆነ ወንድ። ለምንድን ነው ይሄ ነገር ችግሩ? በችግር ምክንያት ነው አንዳንድ ሰው ሱስ የሚገቡት። በፊት ባሏ እየነበረ እና ከባሏ ጋር እየነበሩ ታጨሳለች፣ ትቅማለች፣ ትጠጣ ነበር፣ አታረግም። ትሸርሙጥ ነበር፣ አትሸርሙጥ። ከዛ ቸግሯት ባሏ ሄዶ ልጆቿት ብቻውን ማሳደግ ስለከበዳት ነው። ጭንቀት ነው ይሄ ነገር ውስጥ ያስገባት። በዚህ አንግልም ማየት አለባችሁ። ትክክለኛ ልጆቿ ሚዲያ ላይ ሄዳ ልጅቷ እናት ሆና እንዴት ሚዲያ ላይ ልጅቷን ታዋርዳታለች መባል የለባትም። ዛሬም ነገም እናት ናት። የትም ሚዲያ ላይ አይደለም የትም ቦታ ዓለም ላይም ታዋርድ መቀበል አለባቸው። እናቴ አጥፍቻለሁ ከዚህ በፊት ስላደረግኩልሽ ዛሬም ነገር ብትወነጅልኝ ይገባሻል፣ የእኔ ጥፋት ነው ብላ ይቅርታ መጠየቅ ያለበት ዛሬም ነገም ልጅቷ ናት። ሄሉ እንደኔ ማለት ነው። ከሁሉም አንግል ማየት አለብን እና ይሄን ነው የምለው። እናቴ በጣም አመሰግናለሁ ስላስገባሽኝ። ቴንክ ዩ ሙአዜ። ያ ዋትስአፕ የምትይው ነገር አለ ወደ እንትና ከሜዲያ ሱራ ላይ ነው እናት በሲና ብታ እንድታኖራት የተጻፈው እሱን ነገር እስቲ ኡስታዝ ነው እንደ እሱ ምን አቁመታለሁ ታዲያ? አብሯት ሲቅም የነበረ ሊሆን ይችላል። ምንም እንትን የለባትም። ስጋዋንም ሽጣ ብታመጣ እናት እግር ስር ናት ከተባለ እሷ ታዲያ የእናትነት ኃላፊነቷን መቼ ተወጣችና ነው? ልጅቷ በ10 ዓመቷ ነው የእናትነቷን ኃላፊነት ተቀብላ እዚህ ያደረሰችው። እናቷ ናት ያሳደገቻት እንጂ እኮ ልጅቷ አይደለችም እሷን ያሳደገቻት። ምንድን ነው የምታወራው? እና የቱ ጋር ነው ደግሞ በዚና አምጥታ እንድታበላቸው የዚና ብር እንድታበላቸው የተፈቀደበትን ቦታ እስቲ ተናገር አንተ። ተፈቅዷል አላልኩሽም እኮ። ነገር ግን በኢትዮጵያውን ያሉ ሰዎች በእንደዚህ አይነት መንገድም ገንዘብ አምጥተው ልጆቻቸውን ያሳድጋሉ አሉ። ብዙዎቹ ችግሯቸው ምንድን የሚባለው ጭፈራ ቤት ምናምን ሄደው ብር አምጥተው ከዛ ልጆቻቸው የሚያሳድጉ አሉ አይደለ? እሷ ደግሞ እዛ ላለመሄድ ቤቷ ልታደርግ ትችላለች። ለምንድን ነው? አማራጭ ስላጣች ሊሆን ይችላል። እንዴትም ሆና እንዴትም ልጆቿን አሳድጋለች። ውለታ አይገባትም? ምስጋና አይገባትም እንዴ? እቺ እናት አንቺም ነገ ወልደሽ እንደዚህ ልጆችሽ እንደዚህ ጥሎሽ ማለት ነው አባትሽ ባለቤትሽ ጥሎሽ ሄዶ ልጆችሽ ማሳደግ ከብዶሽ እንደዚህ አይነት ነገር ውስጥ ልትገቢ ትችላለሽ። ከዛ ወደ ልጆችሽ ደግሞ ክዶሽ አንቺኑ መቶሽ ሲመቱሽ ሲሰርቡሽ ምንድን ነው የሚሰማሽ? በምቀኝነት ከዚህ በኋላ ትዳር እንዳይዙ ኑሮ እንዳይኖሩ ነው እንጂ ወታ ይሄንን ሁሉ ውርደት ያደረሰችባቸው እንጂ እኮ እቺ እናት ብትሆን ኖሮ ከዚህ በኋላ የእነሱን ኤብ አላህ የሸፈንልህን ኤብ ሂጃብ ያደረገውን ኤቧን አደባባይ ድረስ ወታ የልጆቿን ሁሉ ኤብ ሳይቀር ያወጣች እናት እቺ ናት። እናትና ሸርሙጣ ምን ብላ ብታመጣውም ችግር የለውም ብለህ ታወራለህ። አንተ አታፍርም? አላናካ ሰሚኝ ሌላ ያልከንን እያበረታታ ነው። ስሚኝ እያበረታታ አይደለም። እናትየው ጥፋቷ እኮ ሌላ አማራጭ ያልፈልገው ነው። እየሰማኝ ነው። ሰማሽኝ? እናትየዋ ማለት ነው ሌላ አማራጭ ነው ቢኖራት ማለት ነው። ቆይ ዲጂታል ቆይ አንዴ ጠብቀኝ። እናትየዋ ማለት ነው ሌላ አማራጭ ብታገኝ ኖሮ ወደ ሌላ አማራጭ ትሄድ ነበር። ቀን ስራም ሆነ ጽዳትም ትሰራለች። ነገር ግን እሷ የታያትን ነው የምልህ። አሁን እኮ የተደረገ ነገር ነው እንጂ ገና የሚደረግ ነገር አይደለም። አርግታለች ኦልሬዲ። እና ይሄን ነገር ለምንድን ነው የምልህ? አንዴ ስላደረገችው ይሄን ነገር እንደ አማራጭ አርግታ ወስደዋለች። አንዴ ማድረግ አለባት አይደለም ያልኩት። አንዴ አርግታለች። እዚህ ያልገባ ነገር እኮ ያ ሀቢቢ ልጅቷ አሁንም ቡና ቤት ነው የምትሰራው። ምን እንዳለች
ሰው ነኝ ነርስ ምናምን ስትላት ያ እኔም በልጅነቴ ከ18 ዓመቴ በኋላ አረብ ሀገር ወይም ደግሞ ዚና እንድሰራ ልከሽ አንቺ ትምህርትሽን ጨርሽ አለቻት። አልተሰማትም። ራሱ ምን አለቻት? ጭራሽ ለሀቢባ እንትን ልክልሻለሁ አለቻት። እዛ ኳታር ስትጨፍር በየጭፈራ ቤት ገብተዋል። አሁንም ለምን አላክሽልኝም የምትለው የቡና ቤት ብሯል እና ይህንን ነው በቁርአን የሚዳኘው እንደዚህ አይነት ነገር። እሺ ስሚኛ፣ ልጅቷ ማለት ነው ለእናትየዋ የሚገባትን ገንዘብ ብትልክላት እናትየዋ ጭፈራ ቤትና መጠጥ ቤት ትሄዳለች? አትሄድም። ኦልሬዲ አልገባም። ሙአዜ ልጅቷ ነች እኮ ቡና ቤት ሰራተኛ። አሁን ኳታም የዚና ብር ነው እኮ እየጠየቀቻት ያለችው። ለዛ ነው የምትከራከራት እኮ ልጅቷ እኮ እንዲሰማት እኔ ትምህርቴን የጨረስኩ የተማርኩ ሰው ነኝ ስትላት ያ እኔ በ17 ዓመቴ ቡና ቤት እንድሰራ አድርገሽኝ እንድዳራ አድርገሽኝ አንቺ ትምህርትሽን ጨረሽ አለቻት። አየህ አልተሰማትም እንደዚህ እንኳን ስትል እኔ አሁን ያለሁት ማለት ነው ኳታር ነው ያለሁት እኔ ራሴ ማለት ነው። እቺ አሁን ልጅቷ ማለት ነው ለእናትየዋ ገንዘብ ልካ ተመርቃ 9,000 ብር ማለት ነው ለልጅ የእንትን ብላ ሰጥቻለሁ ብላለች እናትየዋ። ሰምተሻት ከሆነ ለታናሽየዋ ልጅ ማለት ነው ልመረቅ ልጨርስ ነበረ ሳልጨርስ ለልጅ ሰጥቻት ነበረ 9,000 ያጠራቀምኳትን ብላ ነበረ። ለምንድን ነው ይሄን ያደረገችው? ታናሽየዋ ልጅ በማሰብ ነው። ልጅቷ አሁንም እናትየዋ ማለት ነው መጠጥ ቤት ሰርታ ሸርሙጣነት ሰርታም ለእናትየዋ ብትረዳትም ምንም ይሄ ይገባታል እንጂ እናትየዋን ልጅቷ የሚያስወቅሳ እናትየዋ የሚወቅስበት ነገር የለም። ስማ እኔ ጀና ልገባ እናቴ ቁጭ ብላ ልትቀር እኔ ቡና ቤት የማንም ወንድ ላይ ይወጣ ልልክላት ነው። ዚሲ ሹቲንግ ይባላል። ማለት ነው ወደ 3,000 ብር ይከፈላል። ስለምትፈልግ ነው አቦ ገሀነም ለመቀርቀር ያለውንም ሲፈልግ ሞልቶ ማለት ነው። ግቡ አቦ እሺ ግባ ወንድሜ ዲጂታል እኔ ገባው ሄሉ ለተማሪ ሀቢባ ለቃሚ ብለናል። አንቺ ለተማሪ ሀቢባ ለቃሚ ታሰባሰብ ገንዘብ። እንደ ሀገርም 3 ዜጋን ማጣት በጣም ከባድ ነው። 3 ተማሪ ሄደዋል እኮ ጨርሰውታል። ከባዱን ጊዜ አልፈውት ልክ የዚህ ጊዜ ቅስማቸውን መስበር በወጣትነት 18 ዓመት በላይ ኢማጂን አስበሽዋል። እቺ እኮ በሌላ መግደል በነፍስ ብቻ አይደለም በአይምሮ መግደልም አለ። የ3 ልጆች አይምሮ ገላለች። እንደ ሀገርም ዜጋ አተናል። ልትጠየቅ ይገባል። ለቃሚ ገንዘብ እንዳትሰጡ፣ እንዳታሰባስቡ፣ እንዳትሳተፉ። ሀቢባ ለቃሚ ታሰባስብ፣ እኛ ለተማሪ እናሰባስባለን። ሄሉ ለተማሪ ሀቢባ ለቃሚ። ዘግቻለሁ ሀሳቤ። ኮኔክት አድርጊ። ይህንን ከእሷ አሁን ዘርፋን አጭበርብራ እኛ ደግሞ ዘራፊ ነው የምንልክበት ሀገር ቤት ላይ ግቡ ፈሪያ እኔ ምን ልልሽ መሰለሽ፣ ቅድም ሀሳቤን ገልጫለሁ። አንቺ አልነበርሽም። ግን እኔ አሁን የምለምንሽ ነገር ምንድን ነው፣ ልጅቷን ፕሊስ በውስጥም በየትም ብለሽ ሰፖርት አድርጊያት፣ ሄልፕ አድርጊያት። ለመሰለሽ ሌላ ሚዲያ ላይ መቼ ዕለት ነው አይቻት እየሰደቧት እያዋከቧት እዛ አስገብተው እዚህ ሴትዮ እናት ተብዬዋ ስር እግሯ ስር ለመጣል እሺ ሄደሽ አሁኑኑ ትኬት ቆርጠሽ እያሉ እያዘዟት እግሯ ስር ሄደሽ ወድቀሽ ይቅርታ መለመን አለብሽ ሲሏት እሺ እያለች ይሄንን ትናንትና በ17 ዓመቷ ስትሰደድ ሀይ ያላለ ትናንትና የሴተኛ ዳሪ ቤቷ ውስጥ እናቷ ሴክስ ስታደርግ ጆሮዋን ደፍና የተኛችውን ሰቆቃ ያላስጣለ ማህበረሰብ፣ ስጋዋን ከመቸርቸር ያላስጣለ ማህበረሰብ፣ ተማሪ ብሎ እድሉን ያላመቻቸ ማህበረሰብ፣ አቢዩዟን የሚደግፍ ማህበረሰብ ፈርታ ዛሬም ወደ አቢዩዘሯ ሄዳ እግር ስር ልትደፋ ነው እያወራች እሺ እያለች ነው። ለምን በዛ አባቴ ሁሉ ምላስ በጣም ጠንካራ ሆና ይችን ሴትዮ ቆርጣ ቶክሲክ ናት ሴትዮዋ። ነገ ማድበታ የምታጠቃ ሴትዮ ናት። እኔ የራሴ ስለደረሰ ነው ነግሽ ቆርጣ መጣል ያለባት። አንድ ሰው ደውሎ እናቴ ሲል አያገባኝም ስለሷ መስማት አልፈልግም ባይ ዳይ ብላ የራሷን ህይወት ምንም ሆና ትኑ እህቶቿን ትርዳ፣ ምትረዳውን ትርዳ። የራሷን ህይወትና የራሷን ህይወት ብቻ ወደፊት መቀጠል እንዳለባት ሄዳ እንዳትደፋ። ነገም ይሄ ቶክሲክ አይቀርም። ነገም ብታገባ ተመልሶ መጥቶ ያኔ እኮ ይሄ ቪዲዮ እኮ እየተባለ ይቺንና ቆርጣ መጣል ያለባት። ቆርጣ እኔ ከቆረጥኩ በኋላ ያገኘሁትን ሰላም ሄሉ አይ ሪግሬት
ፎርጊቭ ያደረግኩበትን ጊዜ አይ ሪግሬት ሽማግሌ መቶ እሺ ብዬ አስረድቼ አልቅሼ ኤጌን እንደጌን ስንት ጊዜ እየተነሳ እንዳላረግሽም እናትሽን አልረዳሽም ገንዘብ አላክሽም እኔ እኮ ልክ ያለው እንዲያል ያስረዳውበትን ጊዜ አይ ሪግሬት። ዛሬ እናቴን ቆርጬ ስጥላት 2 ዓመት ሳልደውል በስልክ በቃ ገንዘቤን ነው የምትፈልግ ይኸው ገንዘብሽ ብዬ ገንዘብ መስጠት ጀመርኩኝ። ዝም አፍተ ተዘግቷል። ገንዘብና ገንዘብ ነው ሄሉ። ሁሉም ቁስሉን በዚህ ተራማ እንዳይመጣበት ተራማውን እየገፋ ነው እንጂ ገንዘብ ከሌለሽ ማንም እናት ኢትዮጵያ ውስጥ የሚወድሽ አበላልጦ ገንዘብ ያለውንና ገንዘብ የሌለውን እኩል የምታይ እናት ካለቻችሁ ወርቅ አልብሷት እግሯን እጠቡ ዕድሜ ልክ ትኖርላችሁ። እቺ እናት አለችን መልአክ ናት። አቢዩዘር ደግሞ አሉ እመኑ። ስለወለደች እናት የኛ ውለት አይደለም ግዴታ የሚባል ነገር እኔ ያመኛል። በቃ እናት ናት የሚባል አማርኛ በጣም ነው የሚያመኝ። በጣም ነው የሚያመኝ። አይ እናት አይደለች ወልዳ መውለድ እናትን አያስብልም። the way you grow up the way she give you love ይሄ ዲሲፕሊን አይደለም። አቢዩዝ እና ዲሲፕሊን ለዩ። ልጆቻችሁ ላይ አሁንም የምትወልደው ቀጣዩም ጀኔሬሽን የእናት ውለታ እየተባለ መሰደድ የለበትም። ህይወቱን ይኑር፣ ትምህርታቸውን ይማሩ፣ ጥሩ ጀኔሬሽን ይፈጠር። ሀገራችንም ለዚህ ምስቅልቅል ያወጣን ይሄ ተጽዕኖ ነው። ልጆች ምንም ነገር የሚያስቡት ነገር የለም። የእናት ኃላፊነት የእናት ነጠላ መግዛት ቡና ለመግዛት ነው የሚሰደዱት። ይሄ መቆም አለበት። ኃላፊነት መቆም አለበት። ልጆች ከወለድን በአቅማችን በፍቅር እናሳድጋቸው። የሚደርሱበት እንዲደርሱ ሰፖርት እናርጋቸው። እናት ገበና ሸፋይነት የልጆቻችሁን ገበና ሸፍኑ። ልጅ የእናትን ገበና የመሸፈን ግዴታ የለባትም። ከኛ ቀድሞ አይደል እናቶቻችን የተወለዱት። እነሱ ሞር ማቹር ናቸው ከኛ። ባህሉ አለ፣ ትራዲሽን አለ። አዎ ይሄ ግን መቀጠል የለበትም። ይሄ እዚህ ጋር መቆም አለበት። ይሄ ትራዲሽን ይሄ እናት የሚባል አሉባልታ ይሄ ሀገርንም የሚጎትት አስተሳሰብ ነው። እናት የምትሆኑ ልጆቿ በአግባቡ ስታሳድግ ነው። ይሄ ፕሊስ እርጃን በምንም አድርገሽ በውስጥ በፊት ለፊት ኖ ይሄ አሁንም እሷን ከመጉዳት የሚያቆም አይደለም። መምጣቷን እኮ የምታየው ይኸውልሽ፣ ሴትዮዋ በእቅድ መምጣቷን የምታየው አስቀድማ ቪዲዮ አስቀርጻታለች። ባንቺ እንትን ብዬሻለሁ እኔ አወዝ ስትሮንግ ነት ቁርጭ ማንም ቢደውል ዛሬ አፉን ብዬ ገልቤ ነው ሰድቤ ማባረረው። መስማት አልፈልግም። እኔ ኑሮ ልኖርበት አያገባኝም ብለ መቁረጥ አለባት። የራሷን ኑሮ ትኑር። ቶክሲክ ሪሌሽንሽፓን እንድታቁ እርጃት ፕሊስ። እግሯ ስሜዳ እንዳትደፋ። ለምንድን ነው ይሄን ምልሽ? ነገ ማድበታ ስለማቅ ነው። በእኔ ስለደረሰ ነው። ፕሊስ ቴንክ ዩ ሶ ማች። ቀድማ ቪዲዮ የምታስቀርጽ እናት በየጭፈራ ልጆቹ መግባትና በውስጥ መጻፍ ለእኔ ከፈለጋችሁ በጻፉልኝ። የእኔ ማስልክ ይቀበላል። ከዛ በኋላ አላማችን እናፋታለን። አይታረቁም። 4 ነጥብ ዛሴት የምን መታረቅ ሰው እኮ ሲጣላ ነው። አንቺ ፈቀዱባቸውና ይወባቸውና ፍላጎት ነበራቸው። እናትየው ሆዳም ናት። 4 ነጥብ የሀቢባን ጭቅላ ስላሰጣችሁ ነው እርቅ ያሉት። ታይ አልጨረስኩትም እኮ ገና እኮ ሪያክሽን አደረግበታል። ቪዲዮ እኮ ገና ቪዲዮ ስገባላቸው ትኩረት ያልሰጠሽው ነገር ምን እንዳለች ታውቂያለሽ? ክርስትና አስነሳ ወስደዋለች። ክርስትና ስማቸው እኮ የክርስቲያን ነው። ሲጀመርም ተነስተዋል። ህፃኑ ነው። እሷ ግን አድገው ሄደው ክደው እንደተነሱ አስመስላን የቀረጸቻቸው። ክርስትና አስበሿል። እንደዛ አድርጋን የቀረጸቻቸው። ገባችላቸው። ተነሱ። ይኸውልሽ በሃይማኖት ሁላ ምናምን ሄደችው ማለት ነው። አልሰማሁትም እኮ ገና ሙሉ ገና እኮ አንደኛው ፓርት ላይ ሳጨርስ ተገባችሁ። ገና ሁለተኛ ፓርት ደግሞ አለ። አልሰማሁም። በዚህ ነው እኮ ራሱ የተናደድኩት እና ትቻችሁ ወጣ 9 ሰዓት ተቀምጠናል። ገይሲዬ ብናወራ ያልቅም ማታ እመጣለሁ ብዬ ተስፋ አደርጋለሁ። ካልኩኝ የሌሊት 5 ሰዓት ገቢ ላይ እንዳለ ተከታታይ። ለማንኛውም ሲዩ ጋይስ ቴንክ ዩ። ልጅቷ መጣለች ጋይስዬ ልንወጣ ነው። እህቴ በውስጥ አናግሪኝ እሺ፣ በውስጥ አናግሪኝ። የጃፓንኛ ጽሑፍ ያለበት በውስጥ አናግሪኝ። ከዛን ከፈለግሽ ማታ ስንመጣ በዚህ ጉዳይ ላይ ለአንቺ ድል ሰጣል። እሺ በውስጥ ጻፊልኝ። አሁን እኔ መልስልሻለሁ። ኦቶማቲክ ነው። እኔ በፈጣን ተመላሽ እንግዲህ እታወቃለሁ። ሰው ሲጽፍልኝ መልስ ይሰጣል። ጻፊልኝ ዝም ብለሽ የሆነ ጽሁፍ አወጣሻለሁ። ኦኬ ብላሻለች። ኦልሬዲ 9 ሰዓት ስለተቀመጠን እንትን እንዳይለ ከዛን ከፈለጋችሁ ለእናንተ ሰፊ ሰዓት ሰጣችኋለሁ። ቴንክ ዩ ጋይስ ሲ ዩ
ጌታ መሬት ላይ ዝቅ ብሎ ጽሁፍ ጻፈ። ከዛ ግንባራቸው ላይ